በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም እንዴት ናችሁ? ከመሸ መተናል። ምን ትያለሽ? ከእንቅልፍ ተነስተን ነው የመጣነው። ያው ከእንቅልፍ በሉት ነገሩ አልተኛ ነው፣ ግን ልንተኛ ተዘጋጅተን ነበር። ሰዓቱ ስንት ሰዓት ነው? 3:15 ነው ማለት ያው መኝታችን ላይ ወተናል። ያስወረደን አንድ ምክንያት ነው የወረድንበት ምክንያት እና ለዛ ነው ቪዲዮ ልንሰራላችሁ የመጣ ነው። ከመሸ አስቸኳይ መልእክት ኖሮ ነው። ሰላም እግዚአብሔር ከሁላችሁ ይሁን። ያያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እኛ በጣም ደህና ነን። እግዚአብሔር አምላክ የተመሰገነ ይሁን። ክብሩን ይስፋ መድኃኒዓለም። ነገ እንግዲህ መብርሃንን ያሳለፍነው ዛሬውን እቅላችኋለሁ ብዬ ሳስብ ድንገት አስቸኳይ መልእክት መጣና ወደ መልእክቱ መጣን። እንዴት ናችሁ? ደህና ናችሁ? በእህታችንና በወንድማችን ህይወት ብዙ እንደተማራችሁበት ይህ ገጠመኝ ይቀጥል እስኪ መምህር ብዙ ገጠመኝ እየበዛበት ነው፣ ስለዚህ ምናልባት ባንቺ እንዲቀር ፈልጎ ይሆን እያላችሁ በግልም ያማራከራችሁኛላችሁ። ይህ ነገር እንዲቀጥልም ሰፖርት ያደረጋችሁኛላችሁ። በጣም አመሰግናለሁ። በዚህ አጋጣሚ በውስጥ በዋትስአፕ በቴሌግራም በኢሞ እየደወላችሁም ስታጡኝም ቮይስ እያስቀመጣችሁ ቮይሱን አልመለስላችሁ ቴክስት እያረጋችሁ የልጅቷን ቁጥር ስጭኝ፣ ልጅቷን አገናኘኝ፣ የህይወቴ ታሪክ ይሄ ነው፣ ይሄን ነገር የለኝ እያላችሁ ብዙ ሰው ነው ያስቀመጠው። በጣም ብዙ ሰው ማለት ነው። እባካችሁ እህቶቼ፣ ወንድሞቼ መጨረሻው ቪዲዮ ላይ እኮ ተናግረናል። በዛ በኮሜንቱ ላይ በጸሎት አስቡኝ ያሉት በሙሉ በጸሎት እንደሚታሰቡ ተናግረናል። መልእክትም ካለው በይሁ በሚዲያው እንደሚመጣላችሁም ጭምር ማለት ነው። እና ግን እናንተ አብዛኛው እኔነት ነው የቀደማችሁ። መብራን እኮ መልእክት ካላት እናንተ የምትመልሰው ነገር ካላት በአስቸኳይ ይነገራቸዋል። እሷ በነገራችን ላይ ልብን ማንበብ ስለጀመረች ወይም ልብን ማንበብ ስለምትችል ልክ መምህር ተስፋዬ 40 ላይ ነው 41 ላይ ነው 40 ላይ የሰውን ልብ በደንብ የሚያነበው አንድ ወንድማችን ታሪክ የቀረበልን በመምህር ተስፋዬ ገጠመኝ 40 ላይ ይመስለኛል። ሲገብታችሁ አድምጡት። በስውር ነው በፊት ገጠመኝ 40 ትዝ ይለኛል። መምህር በቪዲዮ ሳይመጣ በቪዲዮ ነው መምህር እንደውም መላጣ ተቆርጦ ፍላት ያስታውሳለሁ። እንግዲህ እቺን ነገር አይታችሁ ገብታችሁ አሁን በዋነኝነት የመጣ ነው መሰላችሁ። መሽቷል። ኦልሬዲ ቪዲዮ እንዳይረዝምባቸው ነው መልእክት መጥቶ ነው የመጣ ነው። ኮሜንት ላይ ጽፈናል። ምናልባት ለማግኘት ስለሚቸግር ነው። ወለተ መድን የምትባል ወይ ደግሞ በአለማዊ ስሟ አልማዝ የምትባል ሴት በውስጥ ታዋሪንና ከዛ እናገናኝሻለን ማለት ነው። አሁን ምን መሰላችሁ ሁላችሁም ዋናው ነገር ምንድነው? በኮሜንት ላይ በጸሎት አስቡን ስትሉ ያው ልጅቷ ጸሎት ስታረግ መብራን እንደምታስባችሁ እያንዳንዳችሁ ክርስትና ስም የጻፋችሁ በሙሉ እንደምታስባችሁ መብራን እንደነገረቻት ነግራናለች። ቪዲዮውን ከሰራነው በኋላ ከተለቀቀ በኋላ ማለት ነው። ከዛ ባለፈ ደግሞ ለየት ያለ ምክንያት ሲኖር ራሷን መብርሃን አሁን ወለተ መድን እንደተባለችው ስም ከና ዓለማዊ ስሟ መብርሃን እንግዲህ እቺ ልጅ ትልና መልእክት አድርሱልኝ ትላለች ማለት ነው። ስለዚህ አሁን ለጊዜው ወለተ መድን ወይ ደግሞ በዓለማዊ ስሟ አልማዝ የምትባል እድለኛ የሆንሽዋ ልጅ ሎተሪ ወይ እንግዲህ ለማንኛውም ይሄን ቪዲዮ ካየሽው ኮሜንት አርጊና ከዛ ስልክ እናስቀምጥልሻለን። ከሷ ጋር ታወሪና ከዛ በኋላ ያለውን መልእክት ከሰዎቹ ጋር ወይ እናገናኝሻለን ወይ ደግሞ መብራን እንደፈቀደች ይሆናል ማለት ነው። እና ሁላችሁም በልጅቷ ቪዲዮ ላይ እንግዲህ እሷን ለማግኘት የሞከራችሁ ሰዎች እሷን ለማግኘት ትንሽ ይከብዳል ማለት ልጅቷ ያው ትንሽ እንትን ስለምትል እንዲህ ማውራት መታየት ምናምን አትፈልግም። ብዙ ጊዜ ብዙ ሰው አስቸገረሽ አይደል ያለች ባለፈው ቀድማ የተለቀቀ ማግስትና እባካችሁ ቪዲዮውን በተለቀቀ ጊዜ ብዙ ይጠይቃል። እንደውም አንድ ወንድም ደውሎ እባክሽን ይሄን ማህበር ግን የወንድማችን እህታችን ቪዲዮ ሳይለቀቅ የወንድማችን ቪዲዮ ጋር እንደተላቀቀ ይሄን ማህበርን ማገዝ በሚችለው አቅም እንዳግዝ የሱን ስልክ ስጭኝ ነበር ያለኝና ዲቴል ጠየቅኩት እሱን ማለት ነው። ወንድሜ እንደዚህ ተብሏል ምንድነው ስል አይ መልእክቱ ከመብራን ይሁን ብሎ ዘመን ያለኝ እሽም እምቢም ሳልባል ማለት ነው። ከዛ ቀጥታ እሷ ምን አየች? እሷ እንደውም እኮ ጥያቄ ሱባኤ ገብታ የራሷን ህይወት እየጠየቀች እያለ
መብርሃን የመለሰችላት መቀበል አቃታት፣ ከበዳት ከተነገራት አንፃርና አንቺ እኔ ካንቺ ጋር ሆኜ ይህን ነገር ስነግርሽ አታምነኝም። እስኪ በአንቺ ቪዲዮ ላይ በጸሎት አስበኝ ያሉትን ሰዎች ህይወታቸውን ብላ እያንዳንዱን ህይወት ነው ያሳየቻት። እያንዳንዱን ማለት ነው ምን ችግር ላይ እንዳሉ ምን ፈተና ላይ እንዳላችሁ ማለት ነው እንዳላችሁ ሁላችሁ ማለት ነው። ግን በተናጠል የምነግረው እያንዳንዱን ስም እየዘረዘረ ስለነገረቻት ነው። እከሌ ምን ፈተና ላይ እንዳለ በትዳሩ እከሌ በትዳሩ እየተፈተነ እንደሆነ፣ ይቺ በጤናዋ ጉዳይ፣ ይቺ በገንዘቧ እያለች እያንዳንዱን በጸሎት አስቡኝ ያላችሁትን ህይወት ፈተናን ያሳየቻት። ከዛይሽ በዚህ መሃል ሆኖ በዚህ ችግር ውስጥ ሆኖ እኔን ይወዱኛል፣ እኔን አሁንም ተስፋ ያደርጉኛል፣ እኔን በጸሎት ይጠይቁኛል። ለዚህም ነው በኮሜንት አምነው ከሌን አስብኝ እኔን አስብኝ እያሉ ይጻፉልሽ። አንቺ ግን ምን ያህል ካንቺ ጋር እንዳለው እያየሽ እየነገርኩሽ እንኳን የምነግርሽን አትቀበይኝም ብላ ካልተቀበልሽኝ ግን አለቻት። ካልተቀበልሽኝ እኔ የነገርኩሽን ካልተቀበልሽኝ እኔ ልጄን እፈልገዋለሁና ለሌላ ሰጥብሻለሁ። በቃ እኔ ነግሬሻለሁ ከአንዴም ሁለቴ ስትላት ከዛ እልፍ አላፍ መላእክት ወይም በገዳም ያሉት ስውራን አባቶች ከልጅነቷ ጀምረው በሱባኤ እንድትወለድ የተማጸኑ አባቶች እሱን ታሪክ በደንብ ወደፊት እሷ የተባለችውን ደግማ ትተረክላችኋል እንደ አዲስ አሁን ያየችውን እና እነሱ መጥተው እባክሽን የመብርሃንን ቃል ተቀበይ፣ እኛ ገና ስትወለጂ 3 ቀን ሱባኤ ገብተን እናትሽ እንድትወልድሽ ያደረግንሽ ልጅ እኛ የገዳም አባቶች ነን ብለው ክንፍ ያበቀሉ ስውራን አባቶች በቃ ለማየት የሚደንቁ ጠረናቸው እያንዳንዱ ነገር እጹብ ድንቅ የሚያስብል አባቶች መጥተው ጫማዬ እየወደቁ እባክሽ ተቀበይ፣ ይሄን ጸጋ እንዳታጭ፣ እባክሽ ተቀበይ፣ ስለ ድንግል ማርያም ያለችሽን ተቀበይ እያሉ ሲማጸኗት፣ ከዛ እንደገና እኔም ወይኔ እናንተን የመሰሉ አባቶችን እግር ትደፉ ዘንድ እኔ ማን ነኝ? በቃ እሺ በሌላ ቃል ስገባ አንድ ጥያቄ ግን አለኝ አልኳቸው ለገዳም አባቶች አለኝ። ምን ሲሉኝ እባክሽ መብርሃን ትምረኝ ይሆን እምቢ ስላልኳት የሚል ጥያቄ ብቻ ነው እና ምራሽ አለኝ በቃ ብለው እነኛ አባቶች ባርከውኝ ሄዱ አለች። እና ይህ ሁሉ ምንድነው? እሷ ከሷ ጋር ራሱ አማኑኤል እኮ መጣለች። መድኃኒዓለም ብዙ ጊዜ መልእክት የምነግርሽ ልጄም ትንሽ ቀረ ስለተሰኘ ነው ባንቺ እና ይሄ ነገር ከተቀበልሽ አዎ ትንሻል ያው እሱ የነገረኝንም ጭምር ነው መነግርሽ ብላት በኋላ ላይ ከተቀበለች በኋላ ይቅር ይለኛል ወይ መድኃኒዓለም ይቅር ትይኛለሽ ወይ ሲል መድኃኒዓለም መጥቶ ይቅር ብዬሻለሁ ልጄ ያለኝ ነው የሰማነው። ዋናው ቁም ነገሩ ምን መሰላችሁ? አሁን ስለ ልጅቷ ጸጋ እንግዲህ ያው መብርሃን መድኃኒዓለም ሰጥቷቸዋል። ምናልባት ለኛ ለመዳናችን ምክንያት ሊሆን ይችላል፣ እንድንመረታ ሊሆን ይችላል፣ ለእናንተም ሊሆን ይችላል። አሁን እኛ እንደሰማነው ከሆነ አሁን ከመሸተ ደውሎ የተነገረን ማለት ነው። እዚህ ቪዲዮ ላይ ኮሜንት ላይ በጸሎት አስቡኝ የሚሉት እያንዳንዱ ሰው መብራን በጸሎት አንቺ ስታስቢ ያው እንደታሰባችሁ መብራን እንዳሰበቻችሁ የተለያየ ደግሞ ወይ የሆነ ምክንያት ሲኖር ደግሞ መብራን የፈቀደችለት ሰው ሲኖር ደግሞ እሱን በተለየ ሁኔታ መልእክት አሁን ለምሳሌ አሁን ያለው ቅድም ስሟን የጠራ ነው ወለተ መድን የምትባል እህታችን ወይ ባለማይ ስሙ አልማዝ መሆንሽን እንግዲህ ራስሽ ታውቂያለሽ። ራሱ መብራን በደበደ ስለምታወራች ተልከን ነው ለምን ወለተ መድን የሚል ብዙ ሰው ኮሜንት ስላረገ ነው መለየት አልቻልንም። ስለዚህ ባለማይ ስሟ አልማዝ የምትባል ነው የመጣው መልእክትና አንቺ ከተገኘሽ እኔን በይና የተነገረው ወይ ደግሞ መብራን የላከችውን መልእክት እኛ እንነግርሻለን ወይ ደግሞ እናገናኛቸዋለን ማለት ነው። እሱ እንደተፈቀደላ አሁን አንቺ ፈልጊን የተባልኩት እንጂ አገናኝ አሁን እንትን ነው ተፈልጋ ትገኝ ነው በቃ ትገኝና እኔ እነግርሻለሁ መልእክቱን ነው የተባለችውና ግን ይሄን ብለሽ ተናገሪ እንድትገኝ ልጅቷ ከዛ ለሷ ህይወት ላይ ወይም የሚሆንላትን ነገር ወይም ደግሞ ያለችበትን እንድትነገር ነው ያለቻት። ወይ ከሷ ጋር እሷ ሲጀምር ስልክ የላትም። በነገራችን ላይ እባካችሁ ስልክ የላትም። አይ ስልክ መጠቀም ምናምን ብቻም ሳይሆን አሁን እንደዚህ አይነት ሰው ለማውራት ይከብዳል። ለምን እነሱም አሁን ጸጋቸው እንዳይገፈፍ ምናምን ስለሚያስቡ ይፈራሉ። እንደዚህ አሁን ብዙ ጊዜ እንደዚህ ተናገሪ ምናምን እንኳን ተብላ እንትን አትልም። አዎ ትፈራለች። ጸጋዋን ማሳጣት ትላለች። ያምኑኛል የሚል ነገር አለ። እየተነገራት እንኳን ይኸው ካለችበት አካባቢ አንፃር ካለችበት ህይወት አንፃር እውነትም እንደኔም ቢሆን ይከብዳል። አንድ ሰው እንዴት ተብራል ያው ከንቱ ውዳሴ ምናምን እንዳይሆንባት ነው። ሁለት ነገር ደግሞ ልንገርህና ሁለት ነገር ያለው አንተ
ባለፈው ገበያ ወጣ የተነገረችው ገበያ ወጣ በብዙ ጊዜ ወደ ውጭ እንድትወጣ የሚያደርጋት ወንድማችን ይሄ ዳይ በዳይ ያለውን ነገር እንድትለምደው ቤት ቁጭ ብቻ ከሆነ ያለችው በኋላ ላይ ወደ ውጭ ስትወጣ የሁሉንም ማየት የሁሉንም ልብ ማንበብ ስለምችል ያን እንዳይከብዳት በሚል ነው ውጭ ይዟት የሚወጣው። ሁለት ነገር ልንገራችሁ ከተነገረ ሌላው ይከብዳችኋልና ሁለቱ ምንድነው ገበያ መሀል ላይ ሄዳ አንድ አይነ ስውር አባታችን ቁጭ ብሎ በጣም አዝኖ መሬት እየጫረ ነበራል። አይኑም ባያዩም አይነ ስውር ናቸው። ከዛ እንደ እየጫሩ እያሉ ዝም ብላ አይታ ቀጥ ብላ ቆመች አለና የሆነ ነገር እየሰማች እየተነገራት እንደሆነ እኔ ስለማቅ አጠገቧ ዝም ብዬ ቆምኳለ። ከዛ ቆሜ ዝም ብዬ ሳይጽ ፍጥጥ ብላ እየጮየችውና ዞር ስል ምንድነው ሂጂና ነገር መልእክት ከሆነ ስላት አይ ያምነኝ ይሆን አለቻት። ታይ ጸጋሽ እንዳይነቀጥ እንዲያትበይ ምን ተብሎ ነው ስላት አታቀርቅር፣ መሬት አትጫር፣ አትዘንም። እኔ ካንተ ጋር እንደሆንኩ ብታቅ ኖሮ ምን ያህል ከጎንህ እንዳሉ ብታቅ ኖሮ አታዝንም ነበር አለው ካንተ ጋር በይ። አንቺ እኮ ማየት ስለቻልሽ ነው እኔን ካንቺ እንዳለው መታቂ። የአዳም ዘር ደግሞ እኔን ስለማያየኝ ከሱ እንደራኩ ተስፋ ሲቆርጥ እሱ አብራን እንደሌለሽ ነው እናስበው። ጸሎቴ እንዳልተሰማ ምን ነው ተውሽኝ አይነት ነው። እኔ ካንተ ጋር ነኝ በይ፣ ሂጂ አይዞ በይ እንዳለው ከሱ ጋር ንገሪው እያለቻት ኢየሱስ ያምነኛል ብላ ፈርታ ዝም ብላ ትሄዳለች። ታይ ነገር እያልኳት አለ ወይ ነው ያምነኛል እንዴት ያምነኛል ትላለች አለ። ታይ እንደዚህ ጸጋሽ እንዳይነቀጥ ብያት አለ። እንደዚህ እየሄድን አንዷ መታለ እንዲገፍትራት ሄደች አለ። በጣም በቃ ባስ እንደዚህ ጎን ለጎን እየሄድን አገፈታተረው በጣም ነው አለ። ከዛ እንዴ ሰው ይገፈትራል እንደዚህ ምናምን ብላ ስትላት መብራን ባንዴ ነው አፋን ታይ እንደሷ አተበያት። ይቺ ሴት አሁን ያለችበትን ሁኔታ ብታይቂ ታዝንላት ነበረ። ልጇ ሆስፒታል ገብቶ ድንገት ድረሽ ተብላ እየተቻኮለች ነው የምትወጣው አሁን። ስለዚህ እንደውም ተከታያትና አይዞሽ ልጅሽ ምንም አይሆን መብራን እኔ ከሱ ጋር ነኝ በያት እንድትረጋጋ ሂጂ ተከታያት ሂጂ እያለቻት አትሮጥም። እንዲህ እያየቻት እንዲህ ስትላለች እንዲህ እያለች ታያታለች። እየሸኘቻት ነው ላይ ባይኗ ግን ታይ ሂጂ ታይ ተከታይ ስላታ እኔ ማለት እሷ በቃ ታምነኝ ይሁን ነገር አይነት ይህን ነገር እንዴት ለሰው እኮ ይከብዳል እንዴት ልናገር ነገር አይነት ማለት በቃ ባይኗ ሽኝት ታረገቻት። ግን ሰከተለ ይህን ነገር ሳትላት እሷ ግን ምን ብላታለች? ሂጂ አይዞሽ እኔ ካንቺ ነኝ። አይ ግን እኮ አሁን የሄዳበት ነግራትም እኮ አሁን በትክክል መብራን ባትላት እንኳን እንደ ሰው እንኳን እኮ ያጽናናል እኮ አማርኛው። አሁን እንዲታወቅሽም ይመጣል አይደለም ዝም ብሎ አሁን ሰው ሁኔታሽን አይቼ ነው አይዞሽ እግዚአብሔር ያውቃል መብራን አለች እሺ እኛም እኮ እንላለን አንዳንዴ እኮ ምንም አሁን መልዕክት ሳይመጣ መብራንም መድኃኒዓለም ምንም ሳይነግሩ የሆነ ሰው ሲከፋ እኮ አይዞ እግዚአብሔር አለሽ መብራን አለ ስትይ ያ ሰው ትንሽ የመጽናናት ነገር አለው። እንዳልተገለጠ አስመስላ ማለት ነው። አዎ ትችል ነበረ እንደዛ ይላ አይዞሽ መብራን ካንቺ ጋር ናት ምንም አይሆንም ልጅ ብትላት ለዛ ሰው ብርታት ይሆን ነበረ። እንግዲህ ያው ብዙም ልምድም ያው እድሜም ልጅ ናት በጣም ያን ነገር ደግሞ ይከብዳል። አዎ ያው እንግዲህ መብራን በደንብ እንግዲህ የምትናገርበት ወይ እንድትናገር የምታረግበት ሁኔታ አለ። አሁን እንደዚህ ሲሆን ያው ትናገራለችና አሁን አስቸኳይ ሆኖብን የመጣ ነው ፈልጉ ስለተባለን ነው። ወለተ መድን የምትባልን ባለማይ ስሟ አስካለ ማርያም አይሚን አልማዝ አይደል አልማዝ የምትባል ሴት ፈልጉ ነው የተባለው። ልክ ስትገኝ ደግሞ መልእክት ደግሞ መብራን ልገሯት ያለችው ካለ እኛ ያው መንገድ ነን። እሷ ለኛ አይደለም የምትነግረው አንድ ወንድማችን አለ ለሱ ነው የምትነግረው። በጸሎት አብሮ የሚያደርገው ማለት ነው። እሱ ደግሞ ለኛ ይነግራል። አሁን ላይ ከሷ ጋር ማላወራበት ምክንያት አንደኛ ሱባኤ አይነት ሁለተኛ ስልክ የላትም። በነገራችን ላይ ስልክ የላትም። ስለዚህ እሷ አቤቷ ሄዶ ወይ ጸሎት ቤቱ ወይ ደግሞ ሱባኤ የገባችበት ቦታ ላይ አንድ ላይ አሁን ለ14 ቀን ሱባኤ ላይ ናት። ስለዚህ ድንገት ዛሬ የሆነች የምትቀመጥ ስጋዊ ማንነት አለና ለያቀብላት ስለገባ ምን ሐሳብ አስቤ ነበር ክርስትና ስማቸውን መጨረሻ ላይ ያው ቃል ገብታልን አለች። በጸሎት አስቢኝ ያሉትን እንድታስቢ ስላት ቃሌ ነው ብላ ነበር። አይ በብርሃንም ብላለች ቪዲዮ ላይ ሰምታለች። ከዛ እንደገና ቃሏ ነው ብላ ስለገባች መብርሃን ምን ትላታለች? እኔ ምን አልኩኝ ለወንድሜ ነው ሐሳብ የነገርኩት ሳይነግራት ገና ነው የመለሰችውና እኔ እንደዛ አስባለሁ ስላለች ክርስትና ስማቸው ተጽፎ ቢሰጣትና አንዴ ሰላም ለኪ ደግማ አንዴ ክርስትና ስማቸውን አንበባ በጸሎት ብታስባቸው ነገር አይነት ነበር ያልኩትና እንደገባ በኋላ በሩ ስር ክርስትና ስሙ ይታሰብ አለች አይደለ ያለችኛል። ከዛ አዎ መብራን ፈቃዱ አይሆን ስል አዎ
መብራን ፈቅጃለሁ ክርስትና ስሙን ጽፋ ዛሬ ነገ ሳትል ታምጣልኝ ፈቅጃለሁ ብላለች። ወዲያው ቤት ውስጥ እንደገባ ተብለሻል ሳይላት እኔና እሱ ያወራነውን ማለት ነው። ወለተ እንደዛ አለች አይደለ? በቃ ክርስትና ስሙን አምጪ መብራን ፈቅጄልሻለሁ ብላሻለኝ። በዚያ ላይ ደግሞ ብላ ወለተ መድን የምትባል ወይም ዓለማዊ ስሟ እንዳይጠፋሽ አልማዝ የምትባል ልጅ ታናግሬ ትበላት። በቃ ይሄ ነው መልዕክቱ አጭሩ ማለት ነውና እንዳየችው ይሄን ያለችው እኔና እሱ ዴቴል ያወራነው እሷ ታውቃለች። እያወራን በቃ ያው ትነግራታለች። አሁን እንትን ነው አሁን እኛ የምናስበው አሁን በጸሎት አስቡን ስንል እኛ በውስጣችን ያለ ሐሳብ ሲሆን ምናምን መብርሃን ፈቃዷ ከሆነ እዛው እኛ ገና መልዕክቱ ሳይደርሳት ለልጅቷ እከሌ እንደዚህ ነው እንዲህ ነው እንዲህ በይው ወይ በርታ በይው ወይ እንደዚህ ወይ አይዞ በይው አይነት መልዕክት ወዲያው ይደርሳታል ለሚገባው ማለት ነው። መጀመሪያ እናንተ ታወቀች እስቲ መልስ ብለን ያለው ነገር ትናንትና ምን እንዳለ ተባልኩ ልንገር። እነሱ አንተስ ስለኔ በደንብ ስለምታውቅ ችግር የለውም ወዲያውኑ ትመልሳለች ነው ያልካቸው። እነሱ ግን ካወቀች እኛ ሳንነግራት ካወቀች ያሉኝን በየዋህነት ነውና ተጠራጥረው አይደለም እና ጸጋዋን ተመልሷል። እንግዲህ ወዲያ ግን ብታቅ ብለው የሆነ ወሬ ቢያወሩ ወየውላቸው ተብሏል። እኛ ምን ብለናል? እኛም አንድ ነገር ነው የምንፈልገው እሱም ልጅ ነው። አይ እኔ እኮ እንደዚህ አይነት ነገር አምናለሁ ብየዋለሁ እኮ ገና አራት እየበላን በእንደዚህ አይነት ጉዳይ እኔ አምናለሁ ብየዋለሁ ገና ሲነግረኝ ማለት ነው። ለምን መሰለሽ ከዚህ በፊት እንደዚህ አይነት ነገር ገጥሞኝ ያውቃል። እኔም አሁን ወደ መንፈሳዊ የመጣሁበት የሚወጥ በእንደዚህ አይነት ሁኔታ ነው የተቀየርኩት። ስለዛ በእንደዚህ አይነት ሰው አምናለሁ። አሁን ሰው እግዚአብሔር መብራን እንደሚያዋሯቸው መልእክት እንደሚያመጡ በደንብ አምናለሁ። እኔ ገና አስጠይቀኝ ብየዋለሁ። አሁን ብሏለች አለ መብራን የክፋትና የጥርጣሬ ሳይሆን እንዲህ ስላሉ ግን እንደ ሁለተኛ እንደዚህ ምን አለ ምን አንቺ ምን ብለሽ ነው? እኛ ለሷ ባንነግራትም ብለን አብረን እየበለመን ለሷ ባንነግራትም እኛ ያወራነው በቃ ታውቃለችና እስኪ ችግራችን ይህ ነው ትንገረን ብለን ምናምን ብለን የለ ያን ሰዓት ላይ ምን ብላለች እሷ ግን እንደገባ እኮ ነው ለቤት ውስጥ ወለተ ምንድነው ችግሯ ልጅ ነው አለች አይደል ያለችኝ እኮ ድንግት ቆምን ያልኩት አለ በቃ ምንም አልኩት። አዎ ጸልይላችሁ ብዬ ወጣሁ አለ ቶሎ ማለት ነው። ከዛ በነጋታው አይ ልጁ እንዲህ ነው ተብሏል ብላ ወዲያውኑ ነገረችኝ አለ እኛ ቀረጻው ሄድንለት ማለት ነው። እና ግን አለች አሁን ይሄኛው ግን ጥርጣሬ ያለችው ከወዲህ ተመለሰ። እነሱ ግን አሁን እንግዲህ ለሁሉም እኮ ነው ይሄ መልሱ። አንድ ሰው ተጠራጥሮ ያንቺን ጸጋ እንዲህ ነው የሚለውን አልመራው ግን አለች። እነሱ ግን የጠየቁት ልባቸው እንደሚያምን ሆኖ ግን ያወራነውን ተወቅ አይነት ነገር ነው እንደምታቂ ግን ይሄው መልሱ ብላ ነው ያለችኝ። ያው ዞሮ ዞሮ ያንቺን ጸጋ የወቁት ነገር ነው። አይ በርግጥ እንደ ሰው አሁን ካለው ሁኔታ አንፃር እከሌ እንደዚህ መብራን ታዋራዋለች መዳሪያም ያዋራዋል ሲባል ለማመን ትንሽ ይከብዳል እንደ ሰው ማለት ግን ያው ሳያዩ የሚያምኑ ብፁዓን ናቸው በሚል አንድ ሁለት ደግሞ ክርስትናችን የኛውን ክርስትና ሃይማኖታችን በእምነት የሚደረግ ነገር ነው። እግዚአብሔር ጥሩ ሰዎች መልካም ሰዎች ላይ አይደለም ዝም ብሎ ዱርዬ ወረው በላውም ላይ ሆኖ መልእክት ይናገራል። በዛ እናምናለን እና ማመኑ ጥሩ ነው። እንደዛም ሆኖ ሳለ ግን ደግሞ ትንሽ ደግሞ ያው ውሸተኛውም ሐሰተኛም ሰዎች ስላሉ ከዛ አንፃር መጠራጠር ሊኖር ይችላል። ግን እኛ ደግሞ ትንሽ ያው የመናፍስት ውጊያም የገባው ስለ መንፈሳዊ ነገርም የሚያክሰው ምናምን አሁን መምህር ተስፋዬ ላይ ብዙ እንደዚህ አይነት ታሪኮች እንደዚህ አሁን እሷ እንዳለችው ቅድም 40 ቁጥር ላይ እንዳለው ሰዎች ያሉትን ሰዎች የሰው ነገር የሚያውቁ ታሪክ ስለምናቅ ያው ትንሽ የማመን ነገር ይኖረናል። ማመኑ ጥሩ ነው። ያው ደግሞ መጠራጠሩ እንዳለ ነው። ግን አሳማኝ ነገር እየተነገረን ወይ ደግሞ እያየን ከተጠራጠረን ነው ከባዱ እንጂ ሰው ከመጀመሪያ ቢጠራጠር ምንም የሚፈረድበት አይደለም ማለት ነው። እና ዋናው የመጣንበት ጉዳይ የሆነም በቁንጣ ነኝ እንግዲህ ድንገት ነው ቪዲዮ መሰራት ለምን ምክንያቱም ቶሎ ተፈለቅ ኮሜንት ላይ እኮ ጽፈን ነበር ራሱ ቪዲዮ ላይ የልጅቷ ቪዲዮ ላይ እንግዲህ ምናልባት ላታዩት ላይ ደርስ ይችላል። ስለዚህ የመጣንበት ጉዳይ ልጅቷን ፈልጉ ስለተባለ ነው። እድለኛዋ ሴት እንግዲህ ምናልባት ችግርሽን ያው መብራን ስላየችልሽ እንግዲህ የሆነ መፍትሄ ልትነግርሽ ነው። ስለዚህ እንግዲህ መብራንን አመስግኝ እኛ ጋር ከመምጣትሽ በፊት
እሷን ካመሰገንሽ በኋላ እኔ ነኝ በይና ኮሜንት ላይ ጻፊ። ደንግጠሽ ቶሎ እንዳትጽፊ ስም ከዛ ስልክ ታስቀምጥልሻለች። ደግሞ ስልኳ የሷ ይታወቃል። ቴሌግራም ላይ ወይ ኢሞ ላይ በግል ታወራላችሁ። ያኔ አንቺን እንዳገኘንሽ እዛ ደግሞ መብራን መልእክት ሳንናገር ይነገራታል እዛ። ከዛ ታገኛችኋት ልጅቷን በሉ ይሄን በሉ ልባል እንችላለን። ወይ ደግሞ በራሳቸው አብሯት ካለ ወንድማችን አይ እሷ እንኳን የምታወራት አይመስለኝም። እሱ ምናልባት ለሱ ነግራው እሱ ሊያወራት ይችላል፣ አይታወቅም። ወይ ደግሞ እኛንም እሷንም ሳታገኝ ምናልባት በህልምም ልትነግርሽ ትችላለች፣ አይታወቅም። እሱ ምንም ነገር ቢሆን መብራን እንግዲህ በራሷ መንገድ አሁን ዞሮ የአንቺ ክርስትና ስምና ስሙ ያው እንደምልክትም ነው አብራሽ እንደሆነች ከሁላችንም ጋር አለች። መብራን ግን በተለየ ምናልባት አስቸኳይ ነገር አስቸኳይ ነገር ወይ የተሰጣ ጸጋ እንዳታጣው የሆነ ማስጠንቀቂያ ነው፣ ወይ ደግሞ እንባ ጸሎቷ ታይቶላት ለመነዋ ለማበርታትም ሊሆን ይችላል። ዞሮ ችግርሽን እኛ አናውቅም። ችግርሽን አንቺና መብራን መድኃኒዓለም ነው የምታውቁት። እንግዲህ እኛ ይሄን መልእክት ለማድረስ ብለን ነው አስቸኳይ ቪዲዮ የሰራ ነው። አሁን ነው ቪዲዮን የምንለቀው ማለት ነው። አሁኑኑ እንዳያችሁት ሁላችሁም አሁን ማሰብ ያለባችሁ ልጅቷን ለማግኘት መሞከራችሁ ጥሩ ነው። ግን ያው እንደዚህ አይነት ሰው ደግሞ አዋራን የምትሉት አያዋራም። ያው ከንቱ ውዳሴም ስለሚመስላቸው ምናምን ስለዛ ምንድነው የሚሆነው? ግን መብርሃን እንደዚህ አርጊ ለከሌ ተናገሪ ምናምን ስትባል መልእክት ስለሚኖር ያኔ የእናንተ ክርስትና ስም አሁን እንደሰራ ነው ቪዲዮ አርገን ወይ ኮሜንት ላይ አርገን መልእክት እናደርሳለን ማለት ነው። ከዛ ባለፈ ግን ሁላችሁም የክርስትና ስማችሁን ጻፉ። እኔ ራሴ አሁን ብዙ ነገር ተምሬያለሁ በዚህ ቪዲዮ። አሁን የክርስትና ስም እንደዚህ ሰው አስበኝ ሲል ከብዙ እኔ ከምንም እንደዚህ የዛን ያህል አይደለሁም። አሁን እንደዚህ ሰው በጸሎት አስበኝ ምናምን ሲል አምናለሁ እኮ ግን የዛን ያህል እንደዚህ የሚሰራም አይመስለኝም። አሁን ግን በትክክል እንደሚሰራ አምኛለሁ። አሁን የምር ማለት ነው። በጸሎት አስባኝ ብላችሁ ሁላችሁም ይሄን ቪዲዮ የምታየው ሰው ጻፉ፣ የምር ማለት ነው። አሁን እኛ በእኛ በኩልም ባይሆን ልክ ይሄን ካረጋችሁ በኋላ መብርሃን እዛው ባላችሁበት ነገሮችን ታስተካክላለች ማለት ነው፣ ታስባቸዋለች ማለት ነው። ስለዚህ ውጤቱን ደግሞ ለውጡን እናንተ ራሳችሁ ታዩታላችሁ። እኔ ራሴ በራሳችን ቪዲዮ ገብቼ ልጽፍ ነው በጸሎታችሁ አስቡኝ ብዬ አሁን ተማርከ እና በርቱ እንግዲህ ያው ወደ ገዳምም ወደ ምንም ሲሄድ እኔ ብዙ ጊዜ ለመለኩስ አባቶችም የምጽዋት መስጠት ምንም ሲል ከሌላ አስቡኝ ወለተ ማርያም ብላችሁ ከነቤተሰቧ ወለተ ማርያም ሚዲያ ብላችሁ አስቡኝ እያልኩኝ በየሄድኩበት የምናገረው ለምጽዋት ለሰጡት ሁሉ እኔ ነኝ ብዙ ጊዜ። እሱ ግን ምንም አይተናል። አይ እኔ እንደዚህ አልልም ማለት እንትን አይደለም ችግር አለው ብዬ ሳይሆን እኔ እንጃ አይመጣልኝም ራሱ በቃ ሰው መቼም እንደ ሁኔታው እንዳስተሳሰቡ ነው። እናንተ አሁን በጸሎት አስቡኝ ስትሉ አንድን ሰው እኮ ይሰራልኛል ያግዘኛል ብላችሁ አምናችሁ፣ ስለዚህ ያኛውን ደግሞ ፈጣሪ እንደ እምነታችሁ ያደርጋል። ገባችሁ አይደል? ስለዚህ መልካም ነው። እንደዛ እናደርጋለን። እኛም እንጽፋለን። በቃ በጸሎት አስቡን እያልን መጻፍ እንጀምራለን ማለት ነው። እኔ ገረመኝ ነገር እሷ ብቻ ሳይሆን መብርሃን እነኚህ ሁሉ በጸሎት አስቡኝ ያሉት ብላ የእናንተን ችግር በተስፋ እንደምትጠብቋት አምናችሁ እንደዚህ እንዳላችሁ መብርሃን በጊዜና ሂደትና በሰዓቱ እንደምትፈተላችሁ ከእናንተ ጋር እንዳለች ግን ይሄ ሁሉ ሰው እየጠበቀ እኔ ግን አንቺ ጋር ደይ በደይ ያወራውሽ ለምን አታምኚኝም ብላ እሷን ያስተማረችበት መንገድ በእናንተ ህይወት ነው። እናንተ ውስጥ ባለ ችግር፣ እናንተ ውስጥ ባለ እንቆቅልሽ፣ እናንተ ውስጥ ባለ ውጣ ውረድ፣ በእናንተ ትዕግስት፣ በእናንተ እምነት ነው እሷን ያስተማረቻት። እነሱ እንዲህ ሳላረግላቸው እንዲህ እያመኑኝ ነው፣ ይሄ ችግር ውስጥ ሆነ የፈተና ውስጥ ሆነ እንዲህ እያሉ ነው። አንቺ ግን ከአንቺ ጋር ሆኜ ብላ ነው የገባችበት። ሰው ይሄን ነገር ልንቀጥሽ ነገር አይነት የተነገራትና በእናንተ ህይወት ነው እሷን ያስተማረቻት። በእናንተ ህይወት ነው ይህንን የተሰጣትን ነገር እንድትቀበል ያደረገቻትና የእናንተ እምነት በመብርሃን አይን የታየ የእናንተ ችግር የእናንተ ውጣ ውረድ ሁሉም ነገር በመብርሃን አይን የታየና እንዲሁም ያላችሁት ክርስትና ስም እንደታሰበ መብርሃን ገና ካፋችሁ እንደወጣ እንዳሰበቻችሁ እሱ ብቻም ሳይሆን ምንድነው በጸሎት አስቡኝ ስላላችሁም ብቻም ሳይሆን መብርሃን ከሁላችሁም ጋር እንዳለች
ብዙ የሚወዱኝ ሰዎች አሉ። ኮሜንት ውስጥ ካረጉት ብዙ የሚወዱኝ ሰዎች አሉ። ብዙ መልካም ምላቸውም ሰዎች አሉ። ጥያቄያቸውን ችግራቸውን አውቃለሁ። ግን ጊዜ ነው፣ ትዕግስት ነው፣ የጊዜ ጉዳይ ነው። ሁላቸውም ይስተካከልላቸዋል። እስከዛ ግን በመበርታት በጽናት መቆየት አለባቸው። ከዛ ባለፈ እንደዚህ በጸሎት አስቡኝ ማለታቸው መልካም ነው። ሰው ያግዛቸዋል። አሁን እኮ ሰው እግዚአብሔር እኮ እኛን ቀጥታ እኮ ችግራችንን መብራንም ችግራችንን ሁላችንን መፍታት ይችላል። ግን በሰዎች አሁን ከኛ በተሻሉ ሰዎች፣ መልካም ሰዎች፣ ጥሩ ልብ ባላቸው ለጸሎት የሚተጉ ሰዎች፣ ለእግዚአብሔር ለመብራን ቅርብ በሆኑ ሰዎች ነው እኛን መማረም ችግራችንን ማስወገድ የሚፈልጉት። ምክንያቱም እነሱ ከኛ ስለሚቀርቡ እኛ ልጆቻቸው ብንሆንም ለነሱ ግን ለዛ ይቀርባሉ። አሁን ጻድቃን ሰማዕታት ምናምን እኮ በጸሎት እኮ እኛ እነሱን ስንማጸን እነሱ ደግሞ እግዚአብሔርን የሚለምኑልን ለእግዚአብሔር ስለሚቀርቡ ነው። አሁን ለምሳሌ እንገራችሁ፣ አሁን የሀገራችንን መሪ አለ ጠቅላይ ሚኒስትሩ። እሱ ሰውዬ አሁን እኛ የፍርድ ቤት የሆነ ችግር ምናምን ቢኖርብን መፍትሄ የሚሰጠው እሱ ቢሆን ሰውየውን ቀጥታ ከማናገር ይልቅ እሱን የሚያውቀው የእሱ ሰራተኞች የሆኑ ሰዎች እኛ በናቃቸው እኛ ብንነግረው ያ ሰውዬ እባክህ ልጅ እስቲ ምናምን ቢል ያ ስለሚቀርበው ያ ያስተካክላል። እኛ በዛ ደረጃ ስላልሆነን ማለት ነው። የእግዚአብሔርም ሲሆን እንደዛ ነው። ለእግዚአብሔር የሚቀርቡ የታመኑ ንጹህ ልብ ያላቸው ደግ ሰዎች እግዚአብሔር ይሰማልና እኛ እነሱን በጸሎት አስቡን፣ ተማጸኑ፣ እንደምንውልን ስንል እነሱ ደግሞ እግዚአብሔር ያው በቅድስና ወይ በንጽህና ስለሚያኖራቸው የሆነ ነገር ሲሉት ሲለምኑት ያው ቶሎ ችግራችን ሊቀረፍ ደግሞ እግዚአብሔር ይረዳናል ማለት ነው። እና አሁን የቪዲዮም ላይ የሆነው ታሪክ ይሄ ነው ማለት ነው። ስለዚህ መብራን እቺ ልጅ አዘጋጅታለች። በጸሎት የምትተጋ ጎበዝ ልጅ ናት። አዎ እና መቼም በዚህ ምድር ላይ እንደዚህ አይነት ሰው ብዙ አለ። ከብዙ ያው እኛ ስለማናውቅ የተደበቁ ስለሆኑ ነው። እሷም እንግዲህ ብዙም እንደዚህ እንትን ማትለው ያው ከንቱ ውዳሴ እንዳይሆን ነው። መልእክት ሲኖር ከመብርሃን ነገር አለ። በጣም የሚከብዱ ልጅነትም ስላላት ብዙ ይሄ አሁን እንዳያችኋት መንፈሳዊ ህይወቷን በጣም ረጅም ዓመት የበረታች ስላልሆነች በዚህ በአመት ውስጥ የተመለሰች ስለሆነች የተመረጠች ናት። በቃ አሁን ከማህፀን ጀምሮ የተመረጠች ናት። እንዴ የሚገርመኝ እኔ እሷ እናቷ ስታምጥ አንድ መለኩሴ መጀመሪያ ከመጣች እሷ ናት ብሏል። ነጭ ልብስ አንድ መለኩሴ 3 ቀን ሱባኤ ገብታለች አሉ ስለሷ ማለት ነው። ክርስትና ስሟን የሚያወጣችለት እሷ ናት አሉ መጀመሪያ ላይ ማለት ነው። 3 ቀን ሱባኤ የገባሁት እኔ እንድታምናት ስትመጣ መለኩሴዎቹ መጡ ብዬ ጥያቄው ተቀበየ መብርሃንን ጥያቄ ሲሏት ማለት ነው። መጀመሪያ የመጣችው ነጭ ለብሳ ክንፍ ኖሯት እሷ ናት። አንቺን ተተወለድሽ ጀምሮ አንቺን ክርስትና ስም አውጥቼልሽ ወደ ገዳም ብን ብዬ ገባሁኝ ተሰውሬ ይሄው እየኖርኩ ነው እንድታምነኝ እናትሽ ሁሌ ሲነግርሽ የነበረው እናትሽ ስትወልድሽ ስላሴ ግቢ ውስጥ ነው የተወለደችው። ስላሴ ቤተክርስቲያን ግቢ ውስጥ ነው የተወለደችው ልጅቷምና ስትወልድሽ 3 ቀን ሱባኤ የገባሁልሽ እኔ ነኝ ብላ ነው መጀመሪያ የመጣችው። ከዛ ከሷ ጋር ያሉት መለኩሴ ሁሉ ይሄ ብላ ስታሳያት በጣም በቃ የሚገርም ነው አለችና ይሄን እነሱን ይዤ መጣሁት እንደ ሽምግልና ማለት ነው እንድትቀበይ ነው፣ ጸጋሽ እንዳይነቀጥ ነው። እኛ ስላንቺ ጸጋ እዚህ ስለመድረስሽ እንዲህ እንድትመለሺ እኛ ስላንቺ አብዝተን እንተጋ ነበር፣ አብዝተን እንጸልይ ነበር። ይሄን ጸጋሽን ደግሞ እንዳታጭው ልንሸመግል ነው የመጣነው ነገር አይነት ነው ያሏትና መታደል መመረጥ ነው። እኔ ግን ከዚህ በኋላ መነግራችሁ ነገር ይችን አንድ ነው የሰማችሁት። ምናልባት የመብራን ፈቃዷ ሆኖ ችግራችሁ ጸሎታችሁ በመብራን አይን ታይቶ እንቆቅልሻችሁ ሊፈታ በሷ መንገድ መልእክት ሊመጣላችሁ ካሰበ ይሄ አንድ ነው። ገና 2 3 ከዚያም በላይ 10 15 መልእክት የሚመጣላችሁ ልጆች ሊኖር ይችላል። ይሄንን አናውቅም። የመብራን ስራ ነው። መብራን ከእናንተ ትሆን አበዛንባችሁ። አሁንና እንግዲህ ያው መልእክቱን ለማስተላለፍ ያክል የመጣ ነው። አሁን ቪዲዮውን እንለቅላችኋለን። እንግዲህ ያው በጸሎት አስበኝ በማለት እንግዲህ በርቱ። እናንተም ያው ሁላችንም ችግር አለብን። ችግር የሌለበት ሰው የለም። ያው ጽናት ነው የሚጠይቀው። ምክንያቱም አሁን እንግዲህ እኛ እንደሰማነው እንደተነገረን ከሆነ መብራን ከሁላችንም ጋር አለች፣ መድኃኒዓለም ከሁላችንም ጋር አለ። ግን ትዕግስት ይጠይቃል። የእኛን ትዕግስት ነው የሚያዩት። ፈተና ይኖራል። ምክንያቱም አንድ ሰው ዩኒቨርሲቲ ለመግባት እኮ 12ኛ ክፍል ፈተና ማለፍ አለበት እንኳን ሳያልፍ እኮ አይገባም ዩኒቨርሲቲ። ምንስ ከወደቀ ያው እንደዛ ነውና እኛ በፈተና በትምህርት ጠንክረን ወደ ተሻለ ህይወት እንድንመጣ ስለሚያስብ እግዚአብሔር
በፈተና የሚያሳልፈን ለዛ ነው። ፈተናችሁን አትጥሉት። ሁሉም ሰው ፈተና አለበት። ትዕግስት ደግሞ ከምንም በላይ በጣም ወሳኝ ነገር ነው። ትዕግስት እኔም አሁን በትዕግስቴ ነው እንግዲህ እየተጠቀምኩ ያለሁት። ትንሽ ያው ነገሮች ቢበላሹም እንትን አልልም እኔ ትንሽ ያው ትዕግስት አሪፍ ነው፣ ይጠቅማል። እንደዛ ማረጉ ብዙ ነገር ያስገኛልና ትዕግስት ይኖራችሁ እንጂ ሁሉ ነገር ይስተካከላል። እንኳን እኛ በእግዚአብሔር አምነን መብራንን ይዘናር ለማንኛውም ሰው ማያምኑ እንኳን መብራንን የሚሰድቧት ሰዎችን እንኳን እኮ መብራን ብዙ ነገር ታደርግላቸዋለች። ስለዛ እኛ ደግሞ ክርስቲያን በመሆናችን በጣም እድለኞች ነን። አንድ ሰው እግዚአብሔርን ለማመስገን እኮ ክርስቲያን መሆን በቂው ነው። ኦርቶዶክስ መሆን በቂው ነው በራሱ እግዚአብሔርን ለማመስገን። ምክንያቱም የእግዚአብሔርን መንግስት የምንኖር ሰው ኦርቶዶክስ በመሆናችን መንገዱ ያው የኦርቶዶክስ መንገድ ወደዛ ስለሚወስድ ኦርቶዶክስ ስለሆነ ገነት ይገባል ማለት ሳይሆን ኦርቶዶክስ ሃይማኖት ያው ወደ እግዚአብሔር መንገድ ስለሆነች ነውና እድለኞች ነን ክርስቲያን በመሆናችን ኦርቶዶክስ በመሆናችን። እግዚአብሔርን ለማመስገን ይሄ በቂ ነው። መብራንን አመስግኑ፣ ለምኗት፣ ሁሉም ትሰማለች። ደግሞ እኔ ያው የምነግራችሁ አሁን ምን ጊዜም ስዕል ላይ የመብራን የመድኃኒዓለም ስዕል ላይ ቆማችሁ ጸሎት ስታደርጉ በደንብ ይሰማሉ። የሚገርማችሁ በደንብ የማይሰሙ አይምሰላችሁ፣ በደንብ ይሰማሉ። እንኳን ስዕላቸው ፊት ለፊት ቆማችኋል፣ ማንኛውም ቦታ ላይ ከልባችሁ በተመስጦ ማለት በትክክል አይምሯችሁ በራሳችሁ የሆነ ጸሎት እንኳን ልመና ስታደርጉ ይሰማሉ በደንብ ራሱ። ያንን መለየትም ትችላላችሁ። ስለዛ ስዕላቸው ጋር ቆማችሁ ማውራት በደንብ ይሰማሉ። የሚጠቅማችሁ ከሆነና ጊዜው ከደረሰ ነገሮችን ያደርጋሉ። ከዛ ባለፈ ተመስገን ብሎ መጠበቅ ዋናው በጤና መኖር ነው። ይሄን ለማለት ያክል ነው። ሰላም ደሩ ምትይዋለ እንግዲህ ደው ቤተሰቦችንም ከነ ቤተሰቦች አስቡኝ ያላችሁትም ቤተሰቦቻችሁ ምን ያህል እያሰበችላችሁ ተናግራለች። ለኔ የተነገረ ብዙ ነገር ነው። እግዚአብሔር ይመስገን ብዙ ችግሮቼ እንዲቀረፉ ብዙ ስህተቶቼ እንዲስተካከሉ ያለኝም ደግሞ ነገር መልካም እንደሆነና ምን እንደሆነም ተነግሮኝ ውስጤ በጣም ደስ ብሎኛል። አንደኛ ችግሬን ማወቅ ራሱ ለኔ ትልቅ ነገር ነው። እኔም ጋር ያለውም እኔ ባቀውም ደግሞ ያ ነገር በሷ አንደበት እኔ ባቀውም እኔ ጋር ያሉትን ችግሮች እኔ ጋር ያሉትን መንፈሶች በሷ አንደበት እነኝ አሉ። እንደዚህ ሆኝ በተለይ የሚዲያ ታውቃላችሁ አብዛኛው ከናንተ ይወጣ ነው። ግን እንትን ነው እሱ ብዙም የሚያስቸግር አይደለም። ያው ዞሮ ሁሉም በመብራን ስር ነው። እሷን ጥላ ከለላ አድርገን ነው እንጂ ማናችንም አንቆምም ነበር። ሁሉም የሚወድቅ ነው። መጽሐፍ ቅዱስ የሚገርመኝ አለ ማንም የቆመ የሚመስለው እንዳይወድቅ ይጠንቀቅ ይላልና ያንን እየተጠነቀቀን መኖር ነው። አናብዛባችሁ። ተረዘመ ትንሽ ሰላም ደሩ። ቪዲዮውን እንለቅላችኋለን እና እንግዲህ በርቱ። ይሄን ነው የምንለው። እግዚአብሔር ያክብርልን። ለምትሰጡን ሀሳብ አስተያየት ሼር እያደረጋችሁ ቲክቶክ በተለያየ ሚዲያ አሁንማ ሼር ብታደርጉም ባታደርጉም ችግር የለውም። ራሷን መብራት ታስፋፋዋለች ቪዲዮ ሰማዕቱስ አሁን ሰማዕቱስ ባለ ነው አክሊለ ጽጌስ የሚባለው። ስለዚህ ዞሮ መብራንም ሁላቸውም እኮ የእግዚአብሔር ወዳጆች የእግዚአብሔር እናት ናት። ስለዛ ሁሉም አሉ ከኛ ጋር ሰማዕቱን የምትወጁ ከሆነ ሰማዕቱ ቅዱስ ገብርኤል የምትወዱ ሁላችንም አሁን እግዚአብሔር ለሁሉም አዘጋጅቷል። የምትወዱትን መማፀን ትችላላችሁ ማለት ነው። ያው እኔ መብራንን ስለምወዳት ነው ሁሉ ነገር የሷም ስለሆነ ነው። ግን እንዳንተም ባይሆን አይ እኔ አሁን ብዙ ጊዜ አሁን ብዙ ጊዜ አሁን አንቺ ሰማዕቱ ያለሽ አንዳንዱ ቅዱስ ገብርኤል ይላል፣ ሚካኤል ይላል፣ አርሴማ ይላል። ሁሉም የራሱ አለው። አሁን መብራንን አይወዷትም ማለት እኮ አይደለም ገብርኤል ስላለ። እኔ ግን አሁን አንድና አንድ እሷን ብቻ ከሷ ቀጥለው እንግዲህ ስላሴ ብል ነው መድኃኒዓለም ማለት ነው። ከዛ ሁሉም ግን የኛው ናቸው። ያው የራሳችን አሁን ቅዱስ ሚካኤል ቅዱስ ገብርኤል እኔ አንዳንድ ጊዜ በጣም አሁን ላይ እንደውም ትንሽ እንትን እያልኩ መጣሁ ስጋው ደግሞ መቀበል ሲጀምር እንጂ አረብ ሀገር እያለሁ እኮ በቃ ልጅም ሆኜ እንዳምላካቸው ስላደግኩኝ አንዳንዴ የምሰጠው ፍቅር ያለኝ ክብር መንፈሱም እኮ ኢየሱስም ሲጠራ እንዴ ነው የሚያርበደብደውና በቃ ሰማት አባቴ መድኃኒዓለም እንዳትታዘበኝ እላለሁ። ፍቅሬ ለሱስ ዞሮ ሁሉም የእግዚአብሔር አገልጋይ ነው። ባጭሩ ይሄ ነው። ሁሉም የእግዚአብሔር አገልጋይ ነው። ሰማዕቱም ቢሆን ቅዱስ ገብርኤልም ቅዱስ ሚካኤልም መብራን ደግሞ እናቱም ናት አምላኳም ነው። ስለዛ ሁሉም ከእግዚአብሔር የሚያስታርቁን መማፀኛችን ናቸው።
እና ሁላቸውንም እንወዳቸዋለን እናከብራቸዋለን። ለእግዚአብሔር መታመን ያስፈልጋል። ዋናው ነገር ይሄ ነው። ሰላም ደሩ፣ ደህና ደሩ። ቻው። አሁን ይለቅላችኋል።